ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እና ሩትዬ ዛሬ ስቃ ስላየዋት በጣም ደስ ብሎኛል። ሩትዬ እንኳንም ለዚች ቀን እንኳን አደረሰሽ የኔ ማር። የበለጠው ደግሞ በሰላም ወልደሽ በሰላም አላህ ልጅሽን ያሳቅፍሽ። ከሁሉም ነገር ጾታ ሳይሆን አላህ የሰጠውን ነገር በረካ ያድርግልሽ። ወንድም ሆነ ሴትም ሆነ ብቻ ጤነኛ የሆነ መልካም የሆነ ለሀገር የሚበቃ ልጅ ይስጥሽ የኔ ውድ ነገር። ዋናው ነገር በሰላም መገላገልሽ ነው። እኛ የምንፈልገው አላህ በሰላም ሁለት ቦታ አድርጎሽ ልጅሽን አቅፈሽ ለመሳም ነው። ይሄ ነው የኛ ጉጉታችን። ሁሉም በአሁን ሰዓት ለሩታ የምንጨነቀው ያረቢ መቼ ነው አላህ ሁለት ቦታ የሚያረጋት የሚባል ነገር ነው ያንቺ እህቶች የጨነቃቸው። እና በዚሁ አጋጣሚ ለሩታዬ እህቶች እንኳን ደስ አላችሁ። የሩታዬ ደስታ ደስታችን ነው። የሩታዬ ሳቅ ሳቃችን ነው። የሩታዬ ሀዘን ሀዘናችንም ስለሆነ እና ዛሬ ደግሞ በጣም ደስ ብሎኛል። እንኳን ደስ አላችሁ ማለት ነው። እና በጣም ደስ ይላል። ነገር ግን ምን አለ መሰላችሁ እዚህ ጋር ሌላ ዝሙት እየተማርን ሌላ ሽወዳ፣ ሌላ ውሸት። ይሄ እውነቴ ነው የምላችሁ ለሚመጣውም ልጅ ጥሩ አይመስለኝም። ምክንያቱም የሌለ ነገር እየወጣ ምንም ፋይዳ እኮ የለውም። የሰው ልጅ በመጀመሪያ ደረጃ ሰላም ነው የሚቀድመው፣ ፍቅር ነው የሚቀድመው ማለት ነው። መጀመሪያ ቤተሰብም ሆነ ጓደኛም ሆነ ማስተካከል የነበረበት ነገር የአብርሽና የሩታ ጉዳይ ነው። እዚህ ጋር ልጅ ጾታ ልጅ ሆነ ሴት ሆነች ምንም ነገር የሚፈጠር ነገር የለም። አላህ የሰጠውን መቀበል ነው ማለት ነው። ምክንያቱም አላህ ሲሰጣችሁ ይህን ነገር ለእናንተ በረካ ይሆንላችሁ ነው ብሎ የሚሰጣችሁ እና በአሁን ሰዓት የጾታ ጊዜ የሚከበርበት ጊዜ አልነበረም፣ እንደኔ እንደ ሀሳቤ ማለት ነው። ምክንያቱም መጀመሪያ በሁለታቸው መካከል ያለ ነገር ማስተካከል ነው የሚሻለው፣ ጽጌም ሆነች ጓደኞቹም ሆኑ። ምክንያቱም ይሄን ሁሉ የሚያሽቀብጡ ሁሉ መጀመሪያ የአብርሽና የሩታ ህይወት ማሳመር፣ ከዛም በኋላ ደግሞ ይሄንን ነገር ማድረግ የሰው ልጅ ይሄ ነው። ምክንያቱም እነሱ እየተፋቱ ተፋተናል እያሉ ተጣልተናል እያሉ እንዴት ተደርጎ ነው ደስታ የሚከበረው? እንዴት ተደርጎ ነው የልጅ ጾታ የሚታየው ማለት ነው? ሲቀጥል የልጅ ጾታ አሁን አይደለም ቆይተዋል። ቢያንስ እኮ በ4 ወር በ5 ወር ይታወቃል ምን እንደሆነ ማለት ነው። ገባችሁ አይደል? እና ማንንም አትሸውዱ እዚህ ጋር ማለት ነው። መሸወድ ይብቃችሁ። ሎሬንስ ይሄንን አይገባውም እንደኔ ማለት ነው። እኔ የሩታም የአብርሽም ደስታ እፈልጋለሁ። ነገር ግን በመጀመሪያ ደረጃ እንደኔ ፍቅር አይቀድምም። ቀን ላይ ዛሬ አይታችኋላ ቲክቶክ ምን እንደተላለፈው ማለት ነው። ምን አይነት ቪዲዮ እንደተለቀቀ ማለት ነው። ምክንያቱም ይሄ ቪዲዮ አሁን ዛሬ ይለቀቃል ብዬ ነበር የጠበቅኩት ማለት ነው። ገና እነሱ ከቡታጀራ አልገቡም ማለት ነው። ወደ ሸገር አልሄዱም። የቲክቶኩ ቪዲዮ ደግሞ ሸገር ላይ ነው። ለካ የቆየ ቪዲዮ ነው ይሄ ማለት ነው። በዚህ ልክ ሰውን ማናደድ፣ ኦዲየንስን ማናደድ። ኦዲየንስ ምን አረገ? ቆይ ኦዲየንስ እነሱን ስላበረታታ ከመጥፎ ነገር ይቅርባችሁ። ሚስትህን ጠብቅ፣ ቤትህን ጠብቅ ስለተባለ በዚህ ልክ ኦዲየንስ ያሳደገውን ኦዲየንስ እኔ አላቅም። አብርሽ ከኦዲየንስ ጋር በተለይ ከሩታ እህቶች ጋር ለምን እንደተያያዘ አላቅም። ለምን ሩታ አልተጠላችም ነው? ለምን ሩታ አልወደቀችም? ለምን እሷ ተገፋችው ይሁን አላቅም። በቃ አብርሽ የሚያደርገው ነገር አሁን ከማንም ጥላቻ የለበትም፣ ከሩታም ጥላቻ የለበትም። ነገር ግን ሚዲያ ላይ በሚያመጣው መጥፎ ነገር ሩታ እንድትረገጥና ሩታ እንድትሰደብ ነው የሚፈልገው፣ አሁን እንደገባኝ ማለት ነው። ምክንያቱም ኮዴስ ነው ፉክክሩ እንጂ የሚኖርበት ህይወቱ አይደለም። ዛሬ ሌላ ቪዲዮ ነው የሚለቀቀው፣ ነገ ደግሞ ሌላ ቪዲዮ ነው የሚለቀቀው። አነጋገርም ሌላ ነው፣ ጨዋም ሌላ ነው። አይታችሁላ። ሞር እንኳን ሩታ ያለችበት ሁኔታ አያውቅም ነበር። አያችሁ የአብርሽ ነገር ማለት ነው። ለቤቱ የለም ዜሮ ነው ማለት ነው። ለውጭ ሰብ ግን ማሻላ ተባረክ ረህማን። ሚስቱ እንኳን ሐኪም ቤት ስትሄድ እንዴት እንደምትመላለስ ምን እንደሆነ አላቅም ብለዋል። ነገር ግን ከውጭ ሰው እያሽቃበጠ ከማንም ሴት አዝሎ እየመጣ ይሄ ተገቢ ነው ብዬ አላምንም። እኔ እውነቴ ነው የምላችሁ። እኔ ከአሁን ወዲህ ስለ አብርሽም ራሱ መውራት በጣም አስጠልቶኛል፣ በጣም ደብሮኛል። ብዙም ሰው ራሱ እየተቆጣኝ ነው። በማይበልጥነሽ ቦታ ቁጭ ብለሽ ብዙ ነገር ታወሪያለሽ እያለኝ ነው። ትክክል ነው። እኔ አይመጥነኝም ማለት ነው። ምክንያቱም የሆነ ክብር የሚባል ነገር አለ። ለሰው ክብር የሚባል ትንሽ እንኳን ክብር ስጡ። ክብር ያስፈልገዋል። ኦዲየንስ በኦዲየንስ ነው እዚህ ደረጃ የደረሳችሁት ማለት ነው። ኦዲየንስ ነው ለዚህ ደረጃ ያበቃችሁ ማለት ነው። ሞር አብርሽ ማለት ነው
ለምንድን ነው የምትይዘን? እኛን እኮ የሩታ ኦዲየንሶች እኮ መያዝ እንኳን እሽሩሩ ብለህ ነበረ የምትይዘን። ምክንያቱም ሚስትህ እንድትወጥቅ አንፈልግም፣ ሚስትህ እንድትረገጥ አንፈልግም። አንተ ግን ለውጭ ሰው ማለት ነው በጣም ጨዋ ጥሩ ትሆናለህ። ለቤትህ ግን ለሚስትህ ግን እኔ እንጃ አላውቅም እንዴት እንደምትሆን ማለት ነው። አሁን የገባኝ ሁላችሁም እወቁ፣ እውነቴ ነው ምላችሁ ከሩታ ኦዲየንስ ጋር ነው የተያያዘው። በቃ ከራሱ ኦዲየንስ ሳይሆን፣ ምክንያቱም የራሱ ኦዲየንስ ዝሙትም ሲያመጣ ጀግና አንተ አንበሳ ይድበት ስለሚለው እኛ ደግሞ የሩታ ኦዲየንሶች አሁን ነው እንጂ የሩታ ኦዲየንስ ሲሆን ነው። እኛ በፊትም ታውቃላችሁ የአብርሽና የሩታን ደስታ ነበረ የምንፈልገው። አብርሽና ሩታ የሆነ ሰው ሲለያይብን ስንመጣ እንደ አውሬ ነበረ የምንባለው። ነገር ግን የለያየን አብርሽ በራሱ ነው። ኦዲየንስ ምንም ጥፋት የለበትም። ዩቱብም የሚሰራ ቲክቶክም የሚሰራ ምንም አይነት ጥፋት የለበትም። ይሄ ሁሉ ጥፋት ያብርሽ ነው። ምክንያቱም እዚህ ጋር ከተማሞች እያባላ የምንዋደደው የምንፋቀረው እንድንጠላቸው ያረገው አብርሽ ራሱ ነው ማለት ነው። ቢያቅ ኖሮ እንደውም በሰው በኦዲየንስ አጠገብ ተንከባከቧት፣ በቃ ጥሩ ንግግር ሰጥቷት ከካሜራ ጀርባ ራሱ ቢያሰቃያት። ምክንያቱም እኛ አሁን የመጣ ነው። ብዙዎቹ ደግሞ አብርሽና ሩታ አልተጣሉም አንድ ላይ ናችሁ ትላላችሁ። ያንን ነገር እናንተ እንዴት እንዳያችሁት አላውቅም። ምክንያቱም እኔ የመጣልኝ ነገር ነው ማየው። እዚህ ጋር ዛሬም አይታችኋል። ከሌላ ሰው ጋር ሲሆን ይፈነዳል፣ ይስቃል፣ የሌለው ውበት ይመጣለታል። ከሩታዬ ግን ሲሆን ዛሬ ራሱ በደስታው ቀን ማለት ነው አንዴ ነው ሁለቴ ነው ጥርሱ ፈገግ ያለው ማለት ነው። ፈገግ ሳይል ነው ቪዲዮን ያለቀ ማለት ነው። ሞር እንኳን ጾታው ታውቁ ወንድ ነው እንኳን ሲባል የሚፈልገውን አያችዋ አላማውን አሳክትለት እንዴ ወንድ ልጅ ልሰጥኝ ነው እንኳን ብሎ እቅፍ አድርጎ አልሰማትም ማለት ነው። ጓደኞቹ ሁሉ ዞረው ሲያቅፏት እሱን ማቅፈውት ማለት ነው። እንኳን እቅፍ እኮ አላረጋትም። እና ይሄ ክብር አይባልም። እንደዚህ አይነት ስራ ነገር እኔ ባሰሩ መልካም ይመስለኛል። ምክንያቱም የሚከታተላችሁ ስላለ ለሚከታተሉ ሰዎች ደግሞ በተግባር ብታሳዩ፣ በመጀመሪያ ፍቅራቸውን ብታሳዩ፣ ከዛም በኋላ ደግሞ ፕሮግራማቸው እንዴት እንደሆነ እዚህ ጋር ተፋተናል፣ ተለያይተናል፣ ዛሬ ደግሞ ሌላ ሰብራይዝ፣ ሌላ ነገር። ይሄ እኮ በባህላችን እኔ እንጃ አላውቅም። ዩቱበሮች እንዳለ ማለት ነው ጭንቅላታቸው አይሰራም። ለነገሩ ዶላር አሳብዷቸዋል። እናንተ የብር ሁኔታ ነው። ብር ማንም ይጠላ የለም ይወዳል። ነገር ግን የእናንተ ደግሞ በጣም የጠናና የጠነዘነ ነው። ምክንያቱም የትኛውም ነገር ክብር የላችሁም። ለትዳራችሁ ክብር የለም፣ ለኦዲየንስ ክብር የለም፣ ነገ ለሚወለድ ልጅ ክብር የለም። እኔ እንጃ እንዴት አድርጋችሁ እንደምትኖሩ እኔ ግራ ነው የሚገባኝ። ምክንያቱም እዚህ ጋር እኮ ኦዲየንስ ምንም ወርት ተናግሮ ለፍልፎ ቪዲዮም ሰርቶ ይተዋል። ግን እናንተ ነገ ህይወታችሁ እንዴት ነው የምትመሩት? ይሄ የሚመጣው ልጅ ምንድን ነው የሚማረው? በቃ አባቴና እናቴ እኔ እየመጣው እኔ እያለው እንደዚህ ተጨቃጭቀው እንደዚህ ተሳድበው ነበረ። በተለይ አብርሽ እናቴ አርግዛ እርጉዝ እያለውኝ ከሌላ ሴት ጋር ነበር ወይ የሚማግጥባት? ይሄን ነው